ስጁድ የተወሰው ሶላት የተወሰው ከአላህ የራቀ ሰው ነው ማለት። ከአላህ የራቀ ሰው ሸይጣን ተቀብሎት እንደፈለገ ያደርገዋል። ዱንያ አኺራውን ያበላሽበታል። ነገ ቀብሩ ይጠብበታል። ሞቶ ከተቀበረ በኋላ ወጥቼ በሰገድኩኝ ብሎ ይመኛል። ነገር ግን ማንም አያገኝም ከሞተ በኋላ ወደ ዱንያ መመለስን። ሶላት የሙእሚኖች የልብ ማረፊያ መረጋጊያ። ሶላት ማይሰግድ ሰው ልቡ አይረጋጋም። በሆነው ባልሆነው ይጨነቃል። በሆነው ባልሆነው ይጠበባል። ከሰዎች ጋር መልካም ግንኙነት አይኖረውም። ከጌታው ጋር አኽላቁ ከተበላሸ ከሰዎችም ጋር አኽላቅና ስነ ምግባሩ ይበላሻል። ወሀከዛ የሶላትን ማዕረግ የላቀ ደረጃ ከሚያሳዩ ነገሮች አንዱ አላህ ተባረከ ወተዓላ አኺራ ላይ ከጀሃነም እሳት ከውርደት ድነው ጀነት የሚገቡ ሰዎችን ባህሪያቸውን ማንነታቸውን ሲዘረዝርልን አንድ ብሎ የጀመረው ሶላታቸውን በአግባቡ የሚሰግዱ መሆናቸውን በመግለጽ የተለያዩ የጀነት ሰዎችን ከጀሃነም የሚድኑ ሰዎችን ባህሪ ዘርዝሮ ሲያበቃም መጨረሻ ላይ አሁንም በድጋሚ ያጠናቀቀው ሶላትን አስተካክለው የሚሰግዱ መሆናቸውን በመግለጽ ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሺዑን ያሉ ሙእሚኖች ዳኑ፣ ስኬታማ ሆኑ፣ የፈለጉትን አገኙ። ማናቸው እነዚህ የዳኑ ስኬታማ የሆኑ የተመኙትን ያገኙ ሙእሚኖች ካልክ አለዚነ ሁም ፊ ሶላቲሂም ኻሺዑን ሶላታቸውን ሲሰግዱ ልባቸውን ሰብስበው አካላቸውን አደባ ሲይዘው ረጋ ብለው የሚሰግዱ የሆኑ ሙእሚኖች ናቸው የሚድኑት ብለዋል። መስገድ ብቻ አይደለም ስንሰግድም ጭምር ለየት ያለ ከኛ የሚጠበቅ ባህሪና አፈጻጸም አለ ማለት። ስገዱም ብሎ አዘውናል። ከመስገድ በተጨማሪ መሰጋገዳችን ያማረ እንዲሆን አዘውናል። እንደው በመሰረቱ 50 ሶላት ነበር ካንተ የሚጠበቀው። እንዴት ብለህ 5 እንኳን ተደርጎልህ አልሰግድም ትላለህ፣ ትዘናጋለህ። ዙህሩን ከዐስር መግሪቡን ከዒሻ ታደርገዋለህ ሲልህ ደግሞ በሳምንት ጁምዓ እንጂ ጭራሽ አሰግድም። ጭራሽ ይባስ ብለው ደግሞ በዓመት አንዴ ረመዳን ላይ እንጂ ሶላት የማያውቁ በጭራሽ ረመዳንም ጭምር የማይሰግዱ ሰዎች አሉ። አላህ ለምንድን ነው የፈጠረን? ላኢላሃ ኢለላህ በሉ ያለው አላህ ስገዱም ጭምር ብሏል። ረመዳንን ጹሙ ያለው አላህ ሶላትም ስገዱ ብሏል። ስገዱ ብቻም ሳይሆን ሶላታችሁን አደራ ጠብቃችሁ ስገዱ ብሏል። የሶላትን ደረጃ ከሚያሳዩ ነገሮች አንዱ የሰው ልጆች ከመቼውም በላይ ወደ አላህ ቅርብ የሚሆኑት ስጁድ ሲደፉ ነው።